ሄሎ አዲስ አበባ አዱ ገነት መሴ ሪዞርት ለጤንነት ኖርዝ ኤንድ ሮድ ምዕራብ ለንደን ቼልሲ ይገኛሉ። ሀበሾችና ነጮች አንድ ቤተክርስቲያንን ለሁለት በሚገለገሉበት ቤተክርስቲያን ደጃፍ ላይ ቆሜያለሁ። እንደምን ከረማችሁ ውድ የመሴ ሪዞርት ቤተሰቦች? ሁልጊዜም ጊዜና ጆሮ ሰጥታችሁ ስለምታደምጡን በሪዞርቱ ፏፏቴና መናፈሻ ፈታ ዘና ስለምትሉልን አክብሮታችን እጅግ የላቀ ነው። ሁልጊዜም ለደስታችሁ መሴ ሪዞርት ያቅሙን እየጣረ ወደ እናንተ መድረሱን ይቀጥላል። ኑሩልን፣ ክበሩልን እንላለን። በትላንትናው ዕለት የቅዱስ ገብርኤል በዓለ ንግሥ በመላው ኢትዮጵያ በተለይም በቁልቢ ገብርኤልና በሐዋሳ በሁሉም ስፍራዎች እጅግ ደማቅ በሆነ ስነ ስርዓት መካሄዱ ይታወሳል። እዚህ በለንደንም ባህሉ በጣም ደማቅ በሆነ ሁኔታ ተከብሮ አልፏል። እሁድ ላይ መዋሉ ደግሞ በሥራ ላይ የነበሩት ሁሉ እረፍት በማግኘታቸው እከሌ ከከሌ ሳይባል ነቅለው ወጥተው በአማረ ሁኔታ እንዲያከብሩት ረድቷቸዋል። እውነት ለመናገር በአሜሪካው ጉዞ በጣም ተዳክሜ ነበር። በእውነት በዚያ ያደረኩት ጉዞ ቢቀጣጠል 10ኛው ፕላኔት ሊደርስ እንደሚችል አልጠራጠርም። በባለቤቴ ጥንካሬና እሷ ለመሄድ በመወሰኗ ነው ተከትዬ ለንደን የገባሁት። በዚህ ዓመት ብቻ 2 ጊዜ ወደ ለንደን ለመሄድ የሚያስችለን የሥራ ውል ከመጣልን በኋላ በሥራ መደራረብ ምክንያት ለ2 ጊዜ ጌቱን ሰርዘን እዛው በአዲስ አበባ ያለውን ሥራ ስናቀላጥፍ መቆየታችን አይዘነጋም። ነገር ግን እዚያው ደረሰና ገብርኤልን በለንደን ብታነግሱ ምን ይላችኋል ተባልንና ከአሜሪካ በቀጥታ ከባሉ 1 ቀን ቀድመን ለንደን ደርሰናል። ኖርዝ ኤንድ ሮድ ምዕራብ ለንደን ቼልሲ ሀበሾችና ነጮች አንድ ቤተክርስቲያንን ለሁለት በሚገለገሉበት ቤተክርስቲያን ደጃፍ ላይ ቆሞ አማትሮ ማየት ምንኛ አስገራሚ ነገር ነው። የቅዱስ ገብርኤል ንግሥ በለንደን ለማክበር ሰብሰብ ብለን እየሄድን እንገኛለን። ሁሉም የመረጡት ያለንበት ምዕራብ ለንደን ከመሆኑ ጋር ተያይዞ ለቅርበቱና መኪና ለማቆሚያም ይመቻል ብለው የመረጡት ኖርዝ ኤንድ ሮድ ምዕራብ ለንደን ቼልሲ ወደሚገኘው ቤተክርስቲያንን ነው። እጅግ የገረመኝ ነገር ቢኖር ቤተክርስቲያኑ የነጮች ነው። ታዲያ ይህንኑ የነጮች ቤተክርስቲያን ሀበሾችም ለመጠቀም ለቤተክርስቲያኑ ኃላፊዎች ጥያቄ ያቀርቡና ለድርድር ይቀርባሉ። ውይይታቸው ከስምምነት ላይ በመድረሱ ሀበሾችም አገልግሎቱን ሊሰጡ የሚችሉባቸውን ዝርዝር አያይዘው በማቅረብና በአጠቃቀማቸው ዙሪያ ሁለቱ ወገኖች ተስማምተው ይዋዋላሉ። በለንደን ባለው እጅግ ውድ የቤት ግዢና ግንባታ እጥረት ምክንያት በአሁኑ ሰዓት እንደከዚህ በፊቱ ለመክፈት በጣም አስቸጋሪ እንደሆነባቸው ነው የሚገልጹት። ታዲያ ችግር አለው ብለው እጃቸውን አጣጥፈው አልተቀመጡም። የአካባቢ ኮሚኒቲ አመቺ ነው ከተባለው የነጮች ቤተክርስቲያን ጋር በመነጋገርና በመጣመር ስራቸውን አንድ ብለው ይጀምራሉ። ነጮቹ ሲጠሩት ሴንት ጆንስ ቸርች ወይም የቅዱስ ዮሐንስ ቤተክርስቲያን ብለው ነው የሚጠሩት። ኢትዮጵያኖቹ ደግሞ የሚጠሩት የሰየሙትና የሚገለገሉበት ለንደን ደብረ ሰማያት መድኃኔ ዓለም ወቅዱስ ገብርኤል ቤተክርስቲያን ብለው ነው። ነጮቹም ሀበሾችም እንደየሃይማኖታቸው እንደየውላቸው በተገቢው መንገድ ለሁለት እየተገለገሉበት ወዳለው አቅራቢያችን ወደሚገኘው ቤተክርስቲያን በመሄድ ለማንገስ ነበረ ወደዚያው የተሰማራ ነው። ነገር ግን ማልደን ከስፍራው ብንደርስም አገልግሎቱ እንደማይሰጥና የነጮቹ ተራ እንደሆነ ይነገረናል። አብረናቸው የነበርናቸው ሰዎች ቤተክርስቲያኑ የነጮች መሆኑንና ለሁለት በመነጋገር እንደሚጠቀሙበት በደንብ ያውቃሉ። ነገር ግን ዕለቱ እሁድ በመሆኑና የዓመቱ ገብርኤል ከመሆኑ ጋር ተያይዞ ያለምንም ጥርጥር ዓመታዊ በዓላችንን እንድናከብርበት ይፈቅዱልናል በሚል ሐሳብ ነበር ያመራ ነው። ነገር ግን ይህ ባለመሆኑ ግራ የመጋባት ነገር በማጋጠሙ ወደ ኢትዮጵያን አስተባባሪዎች ብንደውል ምን ይለናል፣ ወደዛው እናምራ እንደውል ብለው ስልካቸውን ከኪሳቸው አወጡ። ለኃላፊው ደወሉ። ሃሎ አሉ። ምዕመናኑ እንዳይብላላ ቀደም ብለን በዌብሳይታችን ላይ ከ15 ቀን በፊት ጀምረን ስናስተዋውቅ ነበር። በተጨማሪም በዋትስአፕ የግሩፕ አድራሻችን ላይም አስተዋውቀናል። አላያችሁትም ነበር እንዴ ብለው ገልጸውልን በዕለቱ አገልግሎቱ የነጮች በመሆኑ
እኛ ለንደን በሚገኘው የሥላሴ ቤተክርስቲያን ውስጥ ዓመታዊ በዓሉን እናከብራለን ብለን ቀድመን ገልጸናል። ማስታወቂያ ሰሌዳም ላይ ለጥፈናል። እናም ወደ ሥላሴ ኑና በጋራ ማክበር እንችላለን በማለት በትህትና ኃላፊው በስልክ መስመር ያሳውቃሉ። ለመሆኑ ውሉ ምንድን ነው ተብለው ለተጠየቁት እኛ የምንጠቀመውና የምናስተምረው አሉ ኃላፊው ቅዳሜ ብቻ ነው። ነጮቹ ደግሞ እሁድ ያስተምራሉ። የተዋዋልነው በዚሁ መሰረት ነው። ቅዳሜ ነው የሚቀደሰውና ትምህርት የምንሰጠው፣ እሁድ የነጮቹ ነው ብለው የውላቸውን ዝርዝር ይገልጹልናል። ዓመታዊ በዓላችንን ምዕራብ ለንደን አላከበርንም፣ የትኛውን ሌላ አማራጭ እንከተል ተብሎ ሁለተኛ ምርጫችን ባተርሲ ሆነ። ባተርሲ የሚወደድ ሰፈር ነው። በለንደን ልክ እንደ በቅሎ ቤት፣ ቄራና ጨርቆስ አይነት ደስ የሚል ድባብ ያለበት ሰፈር ነው ባተርሲ። በጣም የሚገርመው ባተርሲ ምዕራብ ለንደንም አይደል፣ ደቡብ ለንደንም አይደል፣ መሃል ላይ ያለ ከሁለቱም የራሳቸውን የወሰደና ደስ የሚል ሰፈር ነው። ወደዛው አመራን። ወደ ደብረ ጽዮን ማርያም ቤተ ክርስቲያን፣ ወደ ሴንት ፊሊፕ ስትሪት ባተርሲ ያመራል። የቅዱስ ገብርኤል ታቦት ከማርያም ጋር በአንድ ላይ ወጥተው እጅግ ባማረ ሁኔታ ዓመታዊው የቅዱስ ገብርኤል በዓል በለንደን ከሚገኙ ሀበሾች ጋር በጋራ በመሆን እጅግ ባማረና ደስ በሚል ሁኔታ አሳልፈን ወጣን። በነገራችን ላይ በዓሉ በለንደን በሚገኙ በርካታ ስፍራዎች ነው የተከበረው። በተለይ ፊንቺሊ፣ ኖርዝ ለንደን፣ ካምፕተን ታውን በሚገኘው ቅዱስ ገብርኤል፣ በሌሎችም በርካታ ስፍራዎች ተከብሯል። ግን እኔ ካለሁበት ምዕራብ ለንደን ወደ ፊንቺሊ እንሂድ ብንል በመኪና ከ1 ሰዓት ከሩብ በላይ ያስኬዳል። ትራፊክ ካለ 2 ሰዓትም አይበቃውም። ስለዚህ ነው ሁሉም ወደ አጥቢያው የሚሄደው። ለዚህም ነው እኛም ባተርሲን የመረጥ ነው። እንግዲህ ይህ ሁሉ የሚሆነው ለንደን በታሪኳ አይታው በማታውቀው ንዳድ ውስጥ ቆመን ነው። የለንደን ሙቀት ከትላንት በስቲያ ቅዳሜ እጅግ ብሶበት ነበር። ትላንት በበዓሉ ማለዳ ላይ ደመና መዞር ጀምሮ ተመስገን ሲባል ወዲያው ወደ ከሰዓት መፈጠርን የሚያስጠላ ኃይለኛ ሙቀትና ንዳድ ጀመረ። በነገራችን ላይ በቤተ ክርስቲያን የቅዱስ ገብርኤልን ንግስ ለማክበር ከመጡ አብዛኞቹ በተለይ ሴቶቹ ትንሽ ቬንቲሌተር በእጃቸው ይዘው ኤሌክትሪክ ቻርጅ የምትደረግ ናት። ይቺ ትንሽ ቬንቲሌተር ላብን ከፊት ታደርጋለች፣ አንገት ስር ያለውን ላብም ያደርቃል። በእጃቸው ይዘው ፊታቸውን ለማቀዝቀዝ ይጠቀሙ ነበር። የልጆች ባህላዊ አልባሳት የሆኑትን ነጠላና ከላይ ድራቢ ልብሶቻቸውን አውልቀው ሙቀት ከፈጠረባቸው ጭንቀት ለመገላገልም ሲጥሩ አይተናል። በነገራችን ላይ ሙቀቱ ነገና ከነገ በስቲያ ማክሰኞና እሮብ እጅግ ተባብሶ እንደሚቀጥልና ነዋሪዎች ጥንቃቄ እንዲያደርጉ ማስጠንቀቂያ እየተሰጣቸው ይገኛል። በአጠቃላይ የለንደን የውዱላችን ምን ይመስል እንደነበር ለማጋራትና የቅዱስ ገብርኤል በዓል በለንደን ምን መልክ እንደነበረው ለመግለጽ ነበር በወፍ በረር ያስቃኘናችሁ። በሮቡ ሪዞርታችን ላይ ደግሞ በሌላ የለንደን ፕሮግራም ለመገናኘት ቀጠሮ እንያዝ። መሴ ነፍሴ የኩሩ ኢትዮጵያውያን ደማከሴ ኖርዝ ኤንድ ሮድ ምዕራብ ለንደን ቼልሲ ሀበሾችና ነጮች አንድ ቤተ ክርስቲያንን ለሁለት በሚገለገሉበት ቤተ ክርስቲያን ጋር ቆሞ መሴ ወደ አዲስ አበባ የመሴ ሪዞርት ስቱዲዮ የላከው መልእክት እንደተከታተላችሁት አይነት ባለው መልኩ ተጠናቆ ዕለተ ሮብን በድጋሚ እንገናኝ ይላቸዋል። ሴላቪ